ሸጋልጅ ባሳቤ ድንገት ልቤ ገታ ትመላለሳለች እንውረድ። ሰው ሲናፍቀው ስልክ ይደውላል ወይንም ሜሴጅ ይጠብቃል። እኔ ግን አንቺን ካወቅ በኋላ ናፍቆት ማለት በብዙ የሰው ጭውውት ውስጥ ተኩሎ የአንድ ሰውን ድምጽ መስማት እንደሆነ ተማሩ። የኔ ቆንጆ ገሌ እስኪ ቅፍ አድርገኝ፣ እዚህ ሰፊ ደረት ውስጥ አስገባኝ። የኔ ሴት ቆይ እኔ ልናገር። አንተን እያናገርኩ ቀኑን ጨርሰዋለሁ፣ ልቤ ግን አይጨርስም። ታውቃለህ፣ ቻው ብለኝ ስንለያይ ከሰውነት የሆነ አካል እንደጎደለ ይሰማኛል። ካራክተር አይደለም አይደል? አይደለም። አንቺ ከሌለሽ ከተማው ሙሉ ሰው ቢሆንም ባዶ ይመስለኛል። የሚገርምሽ መንገዶቹ ሳይቀሩ አንቺን ያስታውሱኛል። እኔ ደግሞ ማታ ስተኛ ትራሴን ባዶ ቦታ አስቀምጠዋለሁ፣ እንደምንም ሆኖ ትከሻ እንዳላጣ። ናፍቆትሽ አይኔ ላይ ያስለቅሰው፣ ልቤን በዝምታ አድክሞታል። የሚገርምሽ በአንቺ ናፍቆት ብዛት ዳቦና ስፖንጅ መለየት ከብዶኛል። እኔ ስራ ላይ ሆኜ በዝምታ ስዋጥ ሰዎች ምን ሆነሻል ሲሉኝ እውነቱን አልናገርም፣ አንድ ሰው ናፍቆኛል ብዬ። አንቺ ናፍቄሽ ብቻ አልነበረም ከአንቺ ጋር የነበረኝ ሰላም ነው የምናፍቀው። የኔ ነጭ እርግብ ጥያቄ ልጠይቅህ። እሺ። አንድ ሴት መታ $1 ቢሊዮን ሰጣለሁ ብትል እና 4 ላምቦርጊኒ መኪና ሰጣለሁ ብትል እና ደግሞ ላግባ ብትል ምን ትላታለህ? የኔ ቆንጆ ብርና መኪና እኮ ቁስ እንጂ ልብን አይገዛም። እኔ ከአንቺ ጋር ለመኖርም መሞት የምፈልገው ገሌ። እንግዲያውስ በሚቀጥለው ስንገናኝ እቅፍ አድርገኝ፣ ትንሽ በልብ ውስጥ ቦታ ስጠኝ። ትንሽ ብቻ፣ ሁሉም ያንቺ አይደል? ወይኔ ሰዓት ደርሷል። በቃ እንግባልሽኝሽ። ሻንጣሽ አልፏል። በቃ አንቺ እመጣ የለ እንደገና እንገናኝ አይደል? ትጠብቀኝስ አይደል? አዎ ጠብቅሻለሁ። እንገናኛለን። ስሸኝሽ አንጀቴ ችሎ አይደለም ህመሜን ቻል ያረኩት፣ ጉልበቴን በርታ ብዬም ባይንም ያመኩት። ስሸኝሽ አንጀቴ ችሎ አይደለም ህመሜን ቻል ያረኩት፣ ጉልበቴን በርታ ብዬም ባይንም ያመኩት።